ብፁዕ አቡነ ኤፍሬም ነው ኤርሚያስ ሲናገሩ ይሄንን እግዚአብሔር ይባርካቸው። ይህ ሰውዬ እውነት እያወሩ ነው። በልቀጥ ኦኬ። አሁን የጴንጤ ፓስተር ታሪኩ እንዲህ ያለ ኤርሚያስ እንዲህ ያለ በረከት አታሳብቡም እኛ ላይ ይህንን አሁን ፓስተር ያለውን ልደተ ቃል እየዞረ ሲጠይቃቸው ምእመኑ የሚመልሰውን ብፁዕነታቸው ምን ይላሉ? ስሙ። ግን እውነት አሁን ምእመናኑን በትክክል የዚችን ቤተክርስቲያን እምነት አቋም አውቀው ነው እንዲከተሉ ያደረግናቸው? አሁን ወጣቶችን ይዘናቸዋል፣ ህፃናትን ቀርጸን አሳድገናቸዋል? የለም። ይሄ ያልሆነው ደግሞ በዚህ ዘርፍ የተመረቁ ባለሙያዎችን መመደብ አልቻለም። በቀዳሽ ላይ ቀዳሽ ነው የምንጨምረው፣ በአመልጣይ ላይ አመልጣይ ነው የምንጨምረው። ይገባል ያንበርግት። ግን መሰረተ እምነቱን ማን ያስተምር? ደጋግሜ በሄድኩበት ሁሉ እላለሁ። አሁን አይደለም ምዕመናኑ ይቅርና አሁን ያላችሁት ካህናት እንደው ቁሙና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አቋም ምንድን ነው እንደው የሚል ጥያቄ ቢመጣ እንደው የሚዘረዝርልኝ ያለው እውነት ለመናገር እነዚህ ካሉት ብዙ ክርስቲያኖች አሉ፣ በተለያየ ስም የተደራጁ ይኖራል። እኛም ክርስቲያኖች ለበባሉ ይሄ ሁሉ ካህናትን ሰብስበው ነው በአህጉረ ስብከታቸው ካህናትን ሰብስበው ወጣቱን ልጆቻችንን በሃይማኖት በእምነት ቀርጸን ነው ያሳደግነው አሉ። በፍጹም እኮ ነው የምንላችሁ። ወጣቱን ይዘነዋል ያሉ በፍጹም አልተያዘም። በ40 ቀንህ ክር አንገት ላይ ያሰርልህ የግብፅ ባንዲራ በቃ ውሃ ውስጥ ጨመርንህ፣ ተጠመቅ ተባልክ፣ ክርስትና ስምህ ወልደ ሰንበት ተባልክ። በቃ አለቀ። እንዲሁ እንደተፈጠርክ አደግ ዳቦ እየበላ ማለት ነው። እነሱን ተዋቸው። እናንተ ራሳችሁ ካህናቱ ይህን ልትመልሱ ትችላላችሁ እኮ ነው የእሳቸው ጥያቄ። ካህናት እንደው ቁሙና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አቋም ምንድን ነው እንደው የሚል ጥያቄ ቢመጣ እንደው የሚዘረዝርልኝ ያለው እውነት የለም። ወጣቶቹን ተዋቸው፣ ልጆቹን ተዋቸው፣ ህፃናቱን ተዋቸው፣ አሮጊቱን ተዋቸው። እናንተው ራሱ ካህናቱ፣ ዲያቆናቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረተ እምነት ምንድን ነው ተብሎ ቢባል የሚዘረዝራለ ወይ? የለም። አለ ወይ? እንደው አንድ ካህን ተነስተው እያሉ ኦርቶዶክስ የምለው ለዚህ ነው ያለ ምዕመናኑ ይቅርና አሁን ያላችሁት ካህናት እንደው ቁሙና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት አቋም ምንድን ነው እንደው የሚል ጥያቄ ቢመጣ እንደው የሚዘረዝርልኝ ያለው እውነት ለመናገር የለም። ብዙ ክርስቲያኖች አሉ፣ በተለያየ ስም የተደራጁ ይኖራል። እኛም ክርስቲያኖች ነው የምንለው። ከሌላው ክርስቲያን እኛ የምንለየው በምንድን ነው? ብዙ ኦርቶዶክስ የሚባሉ አብያተ ክርስቲያናት አሉ። ከነዚህ ኦርቶዶክሶች እኛ የምንለየው በምንድን ነው? አይደለም አሁን ያላችሁት ምዕመናን ይቅርና አሁን የጠመጠማችሁት ተነሱና መስክሩ ብል እውነት ይህን የሚያብራራልን አለ? ታውቁት ይላቅማቸው የለም። ኃይለኛ ቻሌንጅ ኃይለኛ ቻሌንጅ። አንድ ሰው ተነስቶ እንኳን እኔ ያለሁ አላላቸውም። በጣም በሚያስገርም ሁኔታ አንድ ሰው ይሄ ሁሉ ካህን ባለበት ማለት ነው። እና ማለት ልደተ ቃል የሰራው እኮ ማለት ነው። ልደተ ቃል ዞሮ መጽሐፍ ቅዱስ አንብበሃል እንደሚለው ጥቅስ የት ነው ሲላቸው፣ እኛ እናነብም መጽሐፍ ቅዱስ እንትን ነው ቅዳሴ ነው ሰዓታት ነው ምንትስ ነው እንዳሉት ሰዎች ማለት እኮ ማለት ነው ይሄ ማለት። እና ይሄ በጣም ከዚህ በላይ ኤቪደንስ እምልህ ከዚህ በላይ ኤቪደንስ ለዚህ እኮ ነው ኦርቶዶክስ የሚለውን ስም ይስሙ እንጂ ስለ ግሪክ ኦርቶዶክስ ስለምን ኦርቶዶክስ ስለ ሁሉ ኦርቶዶክስ ተሟጋቸው ነው ሰዎቻቸው ምዕመናኖቻቸው መከራ የሚያበሉን በዚህ ምክንያት እኮ ነው። እኔ አይ ቲንክ እኛም መጠየቅ ያለብን ጥያቄ ይሄ ይመስለኛል። ኦርቶዶክሳውያን ሲመጡ መሰረተ እምነታቸውን አስረዱን ማለት አለብን። ውይይቱ እንደዚህ ነው መሆን ያለበት ኤርምዬ፣ እኔ ብዬ የማስበው መሰረተ እምነታችሁን አስረዱን የሚል ልክ ነው። አያውቁትም፣ ብንጠይቅም አያውቁትም። ግን መጠየቅም ካለበት እንኳን እነሱ አይደሉም። ይኸው ብፁዕነታቸው እኮ ተናገሩ። ሮያል ምንድን ነው ያልከው? ቄሶቹ ሆዳሞች ናቸው፣ እኛ ምን አገባን ያልከው? አዎ ምን አገባን። እኔ አሁን ለምሳሌ ቄሶቹ ሆዳም እንደሆኑ አውቃለሁ፣ ለሆዳቸው እንደሚኖሩ አውቃለሁ። ምን አገባኝ እኔ
በእነዚህ ሆዳሞች አሁን አንተ ባልካቸው በእነዚህ በሆዳሞቹ ቄስ አይደል እንዴ ተጠመቀው? ታዲያ ክርስትና እኮ የተረጋገጠልህ ከአንገት ላይ ያሰሩልህ እኮ ሮያል አልገባህም። ለምሳሌ አዳምጠኝ ኤርሚያስ፣ ለምሳሌ ያ ቄስን እምነቴን አይወክልም። ለሆዱ ሲሯሯጥ የሚውል ቄስን አይመለከተኝም። ግን በእነሱ አይደለ አንተ ክርስቲያን ተብለህ የተባልከው። አሁን እኚህ ጳጳስ ለአንተ ጳጳስ ናቸው ወይስ አይደሉም? ሮያል ናቸው፣ ጳጳሴ ናቸው። እሳቸው እንደዚህ ብለው ስላሉ ይህን ያክል ኤቪደንስ ሆኖ ቄሶቹ ስላላወቁ ምን አገባኝ? እኔ ከእምነቴ ጋር አየህ፣ ይኸውልህ እኚህ ጳጳስ ያንተ ጳጳስ ከሆኑ እኚህ ጳጳስ ቀሳውስቱ አያውቁም ብለው ከመሰከሩ የቤተ እምነታችሁ አገልጋዮች የእውቀታቸው ልክ የት ጋር እንደሆነ ከሳቸው በላይ ማስረጃ ሊሰጥ የሚችል ማን ነው? ሁሉም አንድ አይደለም። ለምሳሌ እሳቸው የተናገሩት ምንድን ነው? ወንጌልን ስበኩ፣ ዝም ብላችሁ በቅዳሴ ምናምን ብቻ ወንጌልን ስበኩ አላሉ። አንድም ቦታ አልተናገሩም። ይኸውልህ አንተ የአንተ ችግር ይሄ ነው። ይኸውልህ አንተ መስማት የምትፈልገው ነገር አለ፣ እሱን ነው የምትሰማው። አይደለም? እሺ ምንድን ነው ያሉት ታዲያ? ያሉት በጣም ጥሩ ተረጋጋ፣ ማይክን ሚውት አድርግ። ያሉትን እኔ ደግምልሃለሁ። ያሉት ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን መሰረተ እምነት ሊያስረዳ የሚችል ሰው አሁን ከእናንተ መካከል አለ ወይ? አንድ ወጣቱን ህዝቡን በተገቢው የኦርቶዶክስ ትምህርት ወይም አስተምህሮ አላዘጋጀነውም፣ አላስተማርነውም፣ አላሰለጠነውም። በቀዳሽ ላይ ቀዳሽ፣ አንደኛው ደግሞ አንደኛውን ቋንቋ አንደኛውን ቃል አላውቀውም፣ በሱ ላይ የሆነ ነው እየጨመረ በአመልጣኝ ላይ አመልጣኝ እየጨመርን ነው እየሄድን ያለ ነው። እሱም ክፉ አይደለም። ግን የኢትዮጵያ ኦርቶዶክስ ብዙ ክርስቲያኖች አሉ፣ ክርስቲያን ተብለው የሚታወቁ ካታጎራይዝ የሚደረጉ ብዙ በኦርቶዶክስ የሚጠሩ አሉ። የኢትዮጵያ ኦርቶዶክስ ከሌሎች ኦርቶዶክስ ጋር የሚለያት ምንድን ነው? ይሄንን ታውቃላችሁ ወይ? ልታስረዱ ትችላላችሁ ወይ? እንኳን ምዕመኑ እንኳን ወጣቱ እናንተ እዚህ ቤት ያላችሁት ነው ያሉት። እንግዲህ እዚህ ስብሰባ ላይ የተገኙ ሰዎች ሊቃን የተባሉት ሰዎች ናቸው። እንግዲህ አገልጋይ፣ ትልልቅ አስተማሪ የተባሉት ሰዎች ናቸው። በአንተ ሌቭል ያሉ አይደሉም። በቤተ ክርስቲያኒቱ ውስጥ ቢያንስ ቤተ ክርስቲያኒቱ እውቅና ሰጣቸው፣ ባላቸው አገልግሎት እውቅና ሰጣቸው፣ ሪኮግናይዝ አርጋቸው ቄስ የተለያየ ቤተ እምነቱ የሚሰጠውን የአገልግሎት ሹመት ሰጥታ የተቀበለቻቸውንና እያወያየቻቸው ያሉትን ሰዎች አንተ ሆዳም ቄስ ምናምን ማለትህ ከነውርህ በስተቀር ሌላ የሚያሳየው ነገር የለም። በጣም በጣም ደፋርና ነውረኛ ሰው ሆነ ዘለፋ በእምነት አባቶች ላይ የምታካሂድ ሰው። እኛ እንኳን በዚህ ልክ አንሰድባቸው። እኛ እንኳን በዚህ ልክ አንሰድብ። ልትገሰጽ ይገባል። አሁን ጸጥ ብለህ ስማ፣ በኋላ ታወራለህ። ስለዚህ ቆይ ስነ ስርዓት አድርግ። ጸጥ ብለህ ስማ። አንተ መስማት አለብህ። አስወርድሃለሁ እምቢ ካልክ ጸጥ ብለህ ስማ። ጠይቀኸኝ እየመለስኩልህ ነው ያለሁት። ጠይቀኸኝ እየመለስኩልህ ነው ያለሁት። ስለዚህ እሳቸው ያሉት ይሄንን ነው እንጂ ወንጌል ስበኩ አንድም ቦታ ካፋቸው አልወጣም። አትዋሽ። ከአንተ አሁን እያየን ያለነው ውሸትና ስድብ ነው። ስድብ ደግሞ አባቶችህን ነው ስትሳደብ የምንሰማህ። እዚህ ቁጭ ብለህ አባቶችህን እንድትሳደብ እኛ አንፈቅድልህም። እሺ፣ አባቶችህን ልትሳደብ እዚህ አንፈቅድልህም። ቀሳውስቱን ሆዳም ብለህ ልትናገር አንፈቅድልህም። እዛው የለመድክበት ሰፈር መሳደብ ትችላለህ። ስርዓት አርግ፣ ሚውት አርግ። አንተ ስርዓት አርግና ተቀመጥ ከሆነ አለበለዚያ አስወርድልኝ። ኤርሜን ለምን አትሰማም? አስወርደው። ይሄ ለቤተ እምነቱ አገልጋዮች ክብር የሌለው ሰውዬ እዚህ አይቀመጥም። አስወርደው። ኤርሚ ከዚህ ሰውዬ ጋር አላወራም። ምን አስወርደው ፕሊዝ። እዛ የለመደበት ሰፈር ሄዶ እየተሳደበ ይቀጥል። መጀመሪያ አባቶቹን ማክበር ይልመድ። አባቶቹን የእምነት አባቶቹን ያክብራቸው። ይሄ እሱ መጥቶ እዚህ እነሱን የሚሳደብበት ቦታ አይደለም። ስራ ይዘን የመጣ ነው። እኛ እውቀት ካለው በእውቀት ሊነጋገር።
ስለዚህ እሳቸው ያሉት ይሄንን ነው። እየዋሸ ነው እሱ ወንጌል ስበኩ አለ የሚለው እንዲህ አይነት ሰው እዚህ መገኘት የለበትም። ቴንኪዩ ኤርሚ። ቴንኪዩ ፓስተርዬ። ምንድነው አንደኛ ሮያል ከተናገርከው ነገር ትክክል የማይሆነው ፓስተር እንዳለህ ጳጳሱ ጳጳሴ ናቸው አልክ፣ የእኔም ጳጳስ ናቸው አልክ። ካህናቱ እንግዲህ በሳቸው አህጉረ ስብከት ውስጥ ያሉትን ካህናት ሰብስበው ይሄ ሁሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ዲያቆናት ናቸው። ኦኬ፣ በሳቸው አህጉረ ስብከት በደብር ውስጥ ተወክለው የመጡ ናቸው። አህጉረ ስብከታቸው ሰፊ ስለሆነ አይ ቲንክ የደሴ ነው የኮምቦልቻ ነው አይ ቲንክ ወልዲያ ብቻ የዛ አካባቢ ላይ አህጉረ ስብከት እንደነበሩ አውቃለሁ። የሰሜን ወሎ ይሁን ብቻ እንደዚህ አካባቢ ማለት ነው። አህጉረ ስብከት ሊቀ ጳጳስ ናቸው። በሳቸው አህጉረ ስብከት ውስጥ ያሉትን ካህናትን ሰብስበው ነው። ስለዚህ ጳጳሱ ጳጳሴ ናቸው፣ ካህናቱ ግን ካህናቶች አይደሉም። ያስኬዳሉ ወንድሞች ናቶች? አያስኬድም። ሮያል አሁን ያልከው ማለት ነው። ጳጳሱን የኔ ጳጳስ ናቸው ብለህ እንዳልኩ ሁሉ ካህናቱም የኔ ካህናት ናቸው ልትል የሚገባው ማለት ነው። የሰሜን ወሎ ነው አይደል? አዎ፣ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ ናቸው ብፁዕ አቡነ ኤርምያስ ማለት ነው። ኦኬ፣ ግን እነ ይሁዳም ብለህ ባልካቸው ካህናት እጅ እኮ ነው የተጠመቀው፣ በአንድ በተዘዋዋሪ መንገድ ማለት ነው። በእርግጥ አንተ እዛ ሰሜን ወሎ ላይ ሄደህ ባትጠመቅም በአዲስ አበባ ከተማ ውስጥ ባሉ ካህናት ስትጠመቅ ማለት ነው። አሁን እንደተባለው ካህናቱን መሳደብና ወይ አገልጋዮቹን መሳደብ አይደለም ዋናው። እሳቸው የተናገሩት በቃ ምእመኑን ቢሆን ከህፃነት ጀምረን መቼ ነው ኮትኩተን ያሳደግኑ በእምነት ነው ያሉት። እንግዲህ ጳጳስ ናቸው የተናገሩት። ምእመኑን መቼ ነው ያሳደግነው? አላሳደግነውም። ምእመኑን ተዉትና ራሳችሁ ካህናት እንኳን አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት መሰረታዊ እምነቱ ምንድን ነው ብላ ተብሎ ቢጠየቅ ማን ነው አሁን ተነስቶ አንድ ሊናገር የሚችል ሊያሳይ የሚችል ብለው በቀዳሽ ላይ ቀዳሽ ማለት በቆሎ ትምህርት ቤት ስትገባ በቅዳሴን በሚቀድሱ አገልጋዮች ላይ ነው ሌላ ቀዳሽን የምታዘጋጀው ማለት ነው። ይህን የጉባኤ ቤት ትምህርት እንኳን ራሱ አላት የኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው። መጽሐፍ ተዘርግታ የምታስተምርበት ብሉይና አዲስ ኪዳን፣ መጽሐፈ ሊቃውንትና መጽሐፈ መነኮሳት ጉባኤ ተዘርግቶ የሚሰጥበት ማለት ነው። መጽሐፍትን በተመለከተ እነዚህ ጋር ብቻ ነው ራሱ ዘሩን እና ትርጓሜውን የሚማሩት። ከዛ ውጭ የቅኔ ያቋቋሙ የዜማው ትምህርት ቤት በሙሉ ከዜማ ጋር የተገናኘ ነው። ከቅዳሴ ጋር ከማህሌት ጋር ነው። በአመልጣኝ ላይ አመልጣኝ ማለት ከማህሌት ጋር የሚገናኝ ትምህርት ነው ማለት። ከዚህ የተነሳ መሰረታዊ እምነታዋን አይደለም ምዕመናኑ ካህናቱ እንኳን ቢጠይቁ ይመልሳሉ ወይ ከእናንተ መካከል ብለው ሲሉ ማንም የለም። እና ቀጥሎ ምንድን ነው ያሉት? ልጆቻችንን ወደ ሰንበት ትምህርት ቤት እንላክ ነው ያሉት። ጥሩ ነው መላክ። ሰንበት ትምህርት ቤት ውስጥ መሰረታዊ የሆኑ የክርስትና ትምህርቶች ስለሚሰጥ ማለት ነው። እሱም ከጥቂቱ በስተቀር አብዛኛው ማርያም ወረደች አሸዋ ላሸዋ ብሎ የሚል ከበሮ የሚደበድብ ሴቶችና ወጣቶችን ነው ያዘጋጁት። ግን ቢሆንም እኔ እንደው ይሻላል ሰንበት ትምህርት ቤት። ታዲያ 1700 ዓመት የቆየች ቤተክርስቲያን ምዕመኗ መጽሐፍ ቅዱስን አያውቅም፣ መሰረታዊ ክርስትና ትምህርቷን አያውቅም፣ ካህናቱ አያውቁም። ያው ሲጠየቁ እንደተባሉት ማለት ነው በራሳቸው ጳጳሳት። ብፁዕ አቡነ ማርቆስም ይሄንኑ የተናገሩት፣ ብፁዕ አቡነ ኤርምያስም ይሄንኑ የተናገሩት ተመሳሳይ ነገር ማለት ነው። ተመሳሳይ ሁለቱ ጳጳሳት ልክ እንደተመካከረ ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ ናቸው። ብፁዕ አቡነ ኤርምያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ ናቸው። ሁለቱም ተመሳሳይ ነገር ነው ለህዝቡ ለካህናቱም እየተናገሩ ያሉት። ብፁዕ አቡነ ማርቆስም የሊቃውንት ጉባኤ ስብሰባ ላይ የተናገሩት እንደዛ ብለው ምንድን ታዲያ እያሉ ያሉት ብፁዕ አቡነ ኤርምያስ ልጆቻችንን ሰንበት ትምህርት ቤት እንላክ ከ4 ዓመታቸው ጀምሮ በዚህ በዋናው መሰረታዊ በሚባለው ትምህርት አስኳላ ተብሎ የሚባለው 1ኛ፣ 2ኛ፣ 3ኛ፣ 4ኛ ክፍል አስመዝግበን ክፈሉ የተባሉን ገንዘብ ከፍለን ልክ እንደምናስተምር ሁሉ እግዚአብሔርን ስለማወቅና እግዚአብሔርን ስለመፍራት ልጆቻችንን አስተምረናል አሉ። አላስተማርንም አሉ። ሌላው ቪዲዮ ላይ አላስተማርንም። የቤተክርስቲያኒቱን መሰረታዊ እምነት እንዲያውቁ አድርገን አስተምረን አላስተማርንም። ስለዚህ ወደ ሰንበት ትምህርት ቤት እንላክ አሉ። ከ1700 ዓመት በኋላ ወደ ሰንበት ትምህርት ቤት ገና እየተወለዱ ያሉ ልጆችን ለመላክ እየተዘጋጀች ያለች ቤተክርስቲያን እስከ ዛሬ ድረስ ያለው ምዕመን በፐርሰንት ይውጣ ተብሎ ቢባል በግምት ነው የምናገረው፣ ይቅርታ አድርጉልኝ፣ በጥናት የተደገፈ አይደለም።
20 በመቶ የኢትዮጵያ ኦርቶዶክሳውያን መሰረታዊ እምነቷን የሚናገር እሱም ራሱ ከአገልጋዮች መካከል ካልተገኘ በስተቀር የሚናገር ሰው ካልተገኘ በስተቀር ከምዕመኗ አንዳች አታገኙም። የአብርሃም አምላክ ምስክር ነው። የገጠሩ 80 በመቶ የሚሆነው ህዝባችን የኦርቶዶክስ እምነት ተከታይ ይበዛዋል። እኔ በኦርቶዶክስ በነበርኩበት ሳለ በገጠሩም ነበር ማድረግ የነበረው። መጽሐፍ ቅዱስ የማንበብ ልማድ የለንም። ቅዳሴ ላይ ነው የሚነበበው። ምንድነው ልማዳችን? ክብረ በዓል ታቦት ሲመጣ ማነው ክብረ በዓል ወር በመጣ ሳለ ወይ በዓመት የምናከብረው የዳር ሚካኤል ወይ ሰኔ ሚካኤል፣ የሐምሌ ገብርኤል ወይ የታሳስ ገብርኤል ሄድ የነበረው ማለት ነው። ወይ የጥቅምት መድኃኔዓለም ወይ የመጋቢት መድኃኔዓለም አቅራቢያ የነበሩ ማለት ነው። ወይ የጥር ስላሴ እኔ ቀድስበት የነበረው ወይ የሐምሌ ስላሴ። ክብረ በዓል ላይ ታቦት እናወጣለን እናስገባለን። ከዛስ ጽዋ ማህበር ይጠጣል። የማታ ስብከተ ወንጌል አለ የለም። የጉባኤ ትምህርት ማለት ነው። ሰንበት ትምህርት ቤት አለ የለም። ስላሴ ስንት ናቸው ብለህ ብትል እኮ እዚሁ አዲስ አበባ ከተማ ውስጥ ያለ ሰው እኮ ነው ጠይቀኑ የ4 ኪሎ ስላሴ፣ ሽሮ ሜዳ ስላሴ ብሎ ሌላ ስላሴ ሶስተኛ ቤተክርስቲያን እየፈለገ እያለ ያገኘው ማለት ነው። ሁሉ እንደዚህ ነው ብለን ባንልም ግን 20 በመቶ ስለ እምነታቸው ቢጠየቁ የሚያወሩ አይታጡም ብዬ እላለሁ። 80 በመቶ ውስጥ አያውቅም። ለምን አላስተማርኑም አሉ። ለምን አገልጋዮቿ በብዙ አመልጣኝና ቀዳሽ ነው። ሄደን ብንማር ቅዳሴን የተማርነው እኔ ቅዳሴን የተማርኩት ሰዓታትን የተማርኩት ዜማን የተማርኩት ሰዓታት፣ ዜማ፣ ቅዳሴ፣ መልካ መልኮች፣ መልካ ማርያም፣ መልካ ኢየሱስ፣ መልካ መድኃኔዓለም፣ መልካ ስላሴ ተምሬ ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ ብዬ ነው ጳጳሱ ፊት ቀርቤ ብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ እንዲሁም ደግሞ የአውራጃችን አባ ዘርዓ ብሩክ በሚባሉት ፊት ቀርቤ መልካ ማርያም መልካ መድኃኔዓለም ተጠይቀን ማለት ነው። ደቁና ይሄን የተቀበልኩት እና ቀድሴ የነበረው 5 አዕማደ ምስጢር ማን ነግሮን? የኦርቶዶክስ መሰረታዊ እምነቷ ይሄ ነው ብሎ ማን ነግሮ? ማን ነው? መልእክተ ዮሐንስ ተማርን፣ ዳዊት ደገምን፣ መልካ መልኮችን ተማርን፣ ውዳሴ ማርያም ዘሩን፣ በኋላ ዜማውን በኋላ ላይ የተማርኩት እኔ በመጀመሪያ ዘሩን የተማርኩት ባህር ዳር ጊዮርጊስ ሴር ነው ዜማውን የተማርኩት የውዳሴ ማርያም ዜማውን ማለት ነው። ዘሩን ግን መርጌታ ብርሃንን ያስተማረኝ። በቃ ከዛ መልካ ማርያም መልካ ኢየሱስ መድገም፣ ሰዓታት፣ ቅዳሴ ተማርን። በቃ በእዝል በግዕዝ እንዴት እንደሚዜም አስተማሩ። እውነት ነው የያዘ። ስለዚህ ድቁና ስልጣኔን ተቀበልኩ፣ ሚስጥር አየሁ፣ በቀድስ ጀመር ማለት ነው። አሁን እንደኔ አይነት የገጠር ሰዎች ናቸው እነዚህ በሙሉ ብፁዕ አቡነ ኤርሚያስ የሰበሰቧቸው ካህናት። ከእነሱ መካከል የኦርቶዶክስ መሰረታዊ እምነቷ ምንድነው ተብሎ ይባላል። ገጠሬ ስለሆኑ አይደለም። ከተማ ውስጥ ቢጠይቅ ማን ነው የሚያውቅ? ከጥቂቶች በስተቀር የለም የለም። እና ስራ እንስራ ነው እየተባለ ያለው። ቴንኪዩ ሰሙሻ መጥቷል። እንኳን ደህና መጣ ኤርሚ። መቀጠል ትችላላችሁ። እሺ ኤርሚ አንድ ቪዲዮ ልኬልህ ነበረና እሱን ቪዲዮ ከፍተህ ብታሳይ ደስ ይለኝ ነበረ። የቤተክርስቲያን አብዛኞቹ እንደዚህ የጠመጠሙት ምንድን ነው የሚባሉት? ኤርሚ አስተማሪዎቹ ስም ጠፋብኝ። ብዙ አሉ መርጌቶች ላይክ እንደዛ ይመስለኛል። ቪዲዮን ከፍተህ የላኩልን ቪዲዮ ይኸውና። ለምን ይሄን እንደተናገርኩኝ ልናገር። አብዛኞቹ እንግዲህ ያውቃሉ፣ በጣም ጥበበኛ ናቸው፣ የእግዚአብሔርን ቃል ያውቃሉ፣ ይቀድሳሉ የተባሉት ከወንጌሉ ይልቅ ያው ትኩረት የሚያደርጉት ሌላ ነገር ላይ ነው። ግን አንድ ነገር በደንብ ጠንቅቆ ያውቃሉ። ሲሰባሰቡ መጠጣት፣ መጨፈር፣ ከእግዚአብሔር ቃል ውጭ የሆኑ ነገሮችን ማድረግ። ህዝቦቻቸውን ግን እንደ እግዚአብሔር ቃል አይሰበስቡም። እነሱ ሲሰባሰቡ የሚያደርጉት ነገር ሌላ ነው። ሰንበቴ ላይ መጠጣት፣ ይሄን ብቻ ነው የሚያውቁት። ህዝቡን የመሰብሰብ ኃላፊነት ያለበት የቤተ ክርስቲያን ውስጥ አስተማሪ ተብሎ የተመደቡት የሚያጠምቁት ለምን እንደሚጠመቁ እንኳን ለምእመኑ የማይነገሩ ናቸው። ቤተ ክርስቲያኑን ያስተምራሉ፣ ልጆቹ ምእመኑን ይሰበስባሉ ተብሎ ስልጣን የተሰጣቸው አባቶች የሚገኙት ስፍራ ከምእመኑ እንኳን የማይጠበቅ ስፍራ ላይ ነው። ስለዚህ የትኛው የቤተ ክርስቲያን አባት ነው ምእመኑን ሊለውጥ የሚችለው? ራሱ ያልተለወጠ አስተማሪ ህዝቡን ሊለውጥ ለህዝቡ አራያ ወይም ደግሞ ለህዝቡ አስተማሪ ሆኖ ሊገኝ አይችልም። ስለዚህ ይሄኛው አባት የሚያደርገውን ድርጊት ደግሞ ምእመኑ ከማድረግ ወደ ኋላ አይልም። ስለዚህ ማን ከማን ይማራል? አስተማሪው የተማረ ሆኖ
ምዕመኑን ሊያስተምር አይችልም። ስቶ የሚያስት ብቻ ነው በአሁኑ ሰዓት ላይ ያለው። ኢቨን እኚህ አባት እንኳን አሁን የተናገሩት የቤተክርስቲያን አባት ትክክል እንዳልሆነ ቢናገሩ አይ ትክክል አይደሉም መናፍቅ ናቸው ብሎ ከመናገር ውጪ አባታችን እኮ ትክክል የተናገሩት ብሎ እንኳን የእሳቸውን ንግግር ለመረዳት የሚሄድ ህዝብ የለም። ስህተታቸውን ለመናገር ወይም ደግሞ ምንፍቅና ነው ውሏቸው ነው በቃ ይሁን ለራሳቸው የሚመቻቸው ንግግር ለመናገር ያስኬዳሉ እንጂ እኛ አባት ልክ ናቸው ብሎ በማስተዋል የእሳቸው ንግግር ተናግሮ እንኳን ወደ ትክክለኛው መንገድ የሚሄድ አንድ ምዕመን የለም። አንድ የእሳቸውን ስህተት ለማውጣት የሚሯሯጥ ብቻ ነው። በመጀመሪያ ደረጃ ህዝቡን ለመለወጥ የተለወጠ አስተማሪ ያስፈልጋል። ቁጭ ብሎ የሚጠጣ ቁጭ ብሎ የሚጨፍር ቄስ አይደለም የሚያስፈልገው። የተማረ የእግዚአብሔርን ቃል የሚያውቅ በሳምንት አንዴ ብቻ አንድ ምዕራፍ የሚያነብ ቄስ ሳይሆን በየዕለቱ የእግዚአብሔርን ቃል ለምዕመኑ የሚያስተምር አስተማሪ ያስፈልጋል። ቤተክርስቲያን ውስጥ የተቸገረው አስተማሪ ነው። የአስተማሪ ችግር ነው ያለው። አጥማቂው ሳያውቅ ነው ያጠመቀው። ለራሱ ለምን እንደተጠመቀ ሳያውቅ ነው ሌላውን የሚያጠምቀው። አንድ አስተማሪ መድረክ ላይ ቆሞ አትጠጣ ለማለት የርብዬ የማይጠጣ አስተማሪ ነው የሚያስፈልገው። እሺ ስለዚህ አሁን የላክሽልኝ ቪዲዮ ልጆቻችሁ በሚሄዱበት መንገድ ምሩት ብሎ በሚል እየመሩ ነው እያልሽኝ ነው? ያው ክፈትልኝና ይዩት። ይሄንን ራሱ ይሄንን ቪዲዮ አይታችሁ ከነኛ አባቶች ምንድን ነው የምትማሩት? የኔ ጥያቄ ነው። የትኛው አስተማሪ ነው እናንተ ነው የሚመራው? በሙሉ ይሄ ቀንዶ አረቄ የሚባለው ይመስለኛል። እንትን አይደል? ይሄ የሜክሲኮ የሚባለው ቀንዶ ነው አይደል የሚባለው? አረቄው ኦዞ ነው። ኦዞ አላቅም ግን አረቄ ነው። እሱ ነው። እኔ በጠርሙሱ አይ ቲንክ ድሮ ስለማውቀው ማለት ነው። በጠርሙሱም ሳይሆን በመጠጡ አውቀው ነበር። እሺ መቼም ካህናት ፊት እንደዚህ ውሃ አታቀርብም። ኦኬ ብሔራዊ የሚባለው ማለት ነው። ኡዞ ነው። ቀንዶ ብቻ ቀንዶ የሚሆኑ ጭራቆ ይበሉት እሱ ማለት ነው። እሺ ካህናቱ እንደዚህ ይጠጣሉ። ምዕመኑስ ሮያል አምቦሃ ነው ይለናል እንዴ? ምን ነው እንዴት ነው ቶኒ? አሁን ይሄ ድካም ይሄን ተው። እኔ ዋናውን እዚህ ላይ አይደለም። አሁን መብል መጠጥ የሚባለው ላይ እንቶ ዋናው ማን ከማን ይማራል የሚለው ነገር ነው። የኔ እንትን አይደለኝ ታውቃለህ። ማን ከማን ይማራል? አስተማሪው ከመመኑ ወይስ መመኑ ከአስተማሪው? ከየትኛው ነው የሚማረው? ይሄ ነው የኔ ጥያቄ። ሪስትሪክትድ ባልመጣም ወንድምነት ጠርሙሱን አይቶ ቲክቶክ ተሻለ እኮ ጠርሙሱን አይቶ እንትን መጠጥ አታሳይ ብሎ ሜልሜንት በሉለት ምንድነው ያችን አባሱ ችግር የለውም። ሰሙሻ መጣል መቀጠል ይችላል። ወንድምነት ቀጥል። ሰሙዬ ማን ያስገባው ይህንን የምወደውን መናፍቅ የምወደውን ወንድሜ ማን ያስገባው እዚህ ቤት ገብቶ ነው የሚያየው? ሰሙሻ እንዴት ነህ? እንዴት ናችሁልኝ? ሰላም ናችሁ? ደህና ናችሁ? ክርስቶስ ሰላም ከእናንተ ጋር ይሁን። ኤርሚ እየጠፋ ነው። አንተስ ገባ? እኔ እየገባሁ አይደለም መሰለኝ። ስንተኛ ነው የምትገባው? አዎ ልክ የእናንተ ከሰዓት በኋላ እኔ ጋር በቃ ሌሊት ነው። አልችልም። አይ ቲንክ ብዙ ጊዜ ጠዋት ላይ ከተገናኘን በእናንተ ጠዋት የኔ እራት ሰዓት ላይ ስለሆነ እንደሱ ካልተገናኘን በስተቀር አይደለም። በነገራችን ላይ በጣም ብዙ ነገር እዚህ ጋር እያየን ነው። እኔ ሩቲን ኮዙ ምንድን ነው ብዬ ማስበው ምን መሰላችሁ? አይ ቲንክ ኤርሚ ታውቀዋለህ፣ የንስሐ አባት እና ክርስትና አባት ልጆቹ እንደተጠመቁ
የሚሰጡት ለማን ነው? የንስሐ አባት ይሰጣቸዋል። የልጆቹን ህይወት ደግሞ በወንጌል እንትን እያለ የሚያሳድግ ክርስትና አባት አለ። አሁን ትልቁ ችግር ምን እንደሆነ ታውቃላችሁ? የክርስትና አባት ክርስትና ምን እንደሆነ አያውቅም። ይህ ሁሉ ኢትዮጵያዊ ክርስትና አባት አለው። በጣም የሚገርማችሁ ሁሉም የክርስትና አባት መቼስ ክርስትና አባት የሌለው ኦርቶዶክስ የለምና ሁሉም ኦልሞስት ኦል ማለት ይቻላል ከ90% በላይ የክርስትና አባት ክርስትና አያውቅም። ግን የልጁን ጣት ይዞ ይምላል። የልጁን ጣት ይዞ ነው አብራ ጣቱን ይዞ ነው ይምላል። በወንጌል ላሳድገው ላስተምረው ሃይማኖቱን ላሳወቀው። ይሄ እኮ ቁም ነገር ነው ማወራችሁና በጣም ብዙ ጊዜ ሳስበው የሚያሳዝነኝ ይሄ ነውና ይሄ ሁሉ አላዋቂ ህዝብ እንትን አይልም ነበረ። ሰው በህይወት ላይ ሪክለስ መሆን ኬርለስ መሆን በጣም ያሳዝናል። በጣም ኬርለስ መሆን በጣም ያሳዝናል። ብዙዎቹ የክርስትና አባት የሚባሉ ሰዎች ምናቸው መሰላቸው? ልብስ መግዛት ይችላሉ ወይ? ብር አለ ወይ? ያው እንትን መስፈርቱን ነው። መጽሐፍ ቅዱስ ያውቃል እንዳታስቡት። አሁን ለምሳሌ ቀላል ኤግዛምፕል እንውሰድና የደምረው ያያዘ ልደታ ነው። አሁን ያያዘ ልደታን አስቡት። እሱ መጽሐፍ ቅዱስ አንብቦ ማያውቅ ሰው ነውና አሁን ደምራውን ክርስትና ሊያስተምረው ያያዘ ልደታ ጣቱን ይዞ የደምረውን አብራ ጣቱን ይዞ ይምላል። እና አንዳንዴ ምን አለ መሰላችሁ ህዝቡም ላይ መፍረድ አያስፈልግም። ህዝቡ ላይ መፍረድ አያስፈልግም። ምክንያቱም ደምረውም ነገ ለሌሎች የንስሐ የክርስትና አባት ይሆናል። ደምረው አሁን ተመስገን ጌታ የክርስትና አባት አለው። ምን አድርጎ ተመስገን ጌታን የሚያሳድገው? ክርስቶስን እንደሚመስል እንዲመስል የክርስቶስን መንገድ እንዲጓዝ ክርስትናን እንዲማር። እንግዲህ ተመስገን ጌታ እንደውም እንዴት ሁላ ክርስቲያን እንደሆነ አላቀም። በቤተ ክርስቲያኗ መስፈርት 2 ዓመት ይማር ነው። እስካሁን ያለውን ብንደምረው ራሱ 2 ዓመት አይሆንም። ግን ኢሚዲየትሊ ምን ውስጥ ነው የገባው? ይሄ ልጅ ቢመጣ ገንዘብ ያስገኛል አያስገኝም? ጫወታው ገንዘብ ጋር ነው። ሰው ሞተ ኖረ፣ ከእግዚአብሔር ተለየ፣ ከእግዚአብሔር ጋር ሆነ። ምንም አያገባቸውም እነሱ። ብቻ ገንዘብ ይገኝ። እያንዳንዱ ነገራቸው የተያያዘው ይሄ ከስጋዊ ጥቅም ጋር ነው። ኮሜንት ማድረግ አይቻልም። እነሱን ኮሜንት ማድረግ አይቻልም። መጽሐፍ ቅዱስ ጠቅሰ አይቻልም። መጽሐፍ ቅዱስ ጠቅሶ መናገር በቃ አይቻልም። ከባዱ ነገር ምን አለ መሰላችሁ? የዚህ ሁሉ ሰው ከዘላለም ህይወት መራቅ፣ ክርስቶስ ኢየሱስን እንዳያዩት ማድረግ አንድም ትልቁ የክርስትና አባት ነው። ሌላኛው ደግሞ የንስሐ አባትም ይባላል። የክርስትና አባት ክርስቲያን ያላደረገው የንስሐ አባቱ ጋር ሄደ። የንስሐ አባቶቹ እነማን ናቸው ሲባል ኦብቪየስሊ ይታወቃል። እነማን እንደሆኑ ኦብቪየስሊ የሚጠየቁትም ነገር ስለሚታወቅ ማለት ነው። እና ትልቁ ቤዚክ ክፍተቱ እዚህ ጋር ነው። ኢቭን ሩቅ አትሄዱ። እዚህ ቲክታክ ፕላትፎርም ላይ ኦርቶዶክስ ሆኖ የተባሉ ልጆችን ያቸው ውሃው ካናታቸው ላይ ሳይደርቅ ለይብነት ውስጥ ገብተዋል። ሰው የሚያየው ማንን መሰላችሁ? አባቱን ነው የሚያየው።
ምክንያቱም በሚሄድበት መንገድ እንዲመራው መጽሐፍ ቅዱስ ያዛል። አባት ልጁን። ያው እዚሁ ቲክታክ ላይ ባሉት እነሱ ቀላል ኤግዛምፕል ናቸው ብዬ ነው። እና የደምረው የክርስትና አባት በሚሄድበት ደምረውን መራው። የተመስገን የክርስትና አባት ተመስገንን መራው። ቀላል ኤግዛምፕል ስለሆኑ ነው። ከዛስ ህይወት ላይ ሳይሆን ትኩረት የሚያደርጉት ቀጥታ ሌብነት ላይ፣ ስርቆት ላይ፣ መጠጥ ላይ። እንግዲህ እኔ ደምረው ወንጌል አማኝ እያለ ሲጠጣ አይቼው አላውቅም። ጠጥቶም ገብቶ አያውቅም። እና ወጥቶ ዲስ ማች ብልግና እስከ መሳደብ፣ ጸያፍ ስድብ እስከ መሳደብ። ይሄ ምንድን ነው ስትሉ ጣቱን ይዞ እኔ ክርስቲያን አደርገዋለሁ ብሎ የማለው የክርስትና አባቱ ያስተማረው ነው። የእሱን መንገድ አይደል የሚከተለው። እና የደምረውን ጣት ይዞ አብራ ጣቱን ይዞ የት ነው የወሰደው? ጠጅ ቤት። የት ነው የወሰደው? ግሮሰሪ ቤት። የት ነው የወሰደው? መሸታ ቤት። እና በጠቅላላ የሚከተሏቸውን ጣታቸውን አብራ ጣታቸውን እየያዙ የት ነው የሚወስዷቸው? አሁን ተመስገንን ካያችሁት ብዙ ጊዜ ላይቭ ላይ አረቄ ሲጠጣ ይታያል፣ በሃይላንድ ዕቃ ይዞ። ማን ነው የንስሐ አባቱ? ስንት የክርስትና አባቱ ስትለው በቃ የሆነ ሰክሮ ይመጣል፣ በቃ እንትን ይለታል የሆነ ብቻ። ከዛስ ጣቱን ይዞ እንዴ ና እንጂ ችግር የለውም እያለ አረቄ ቤት፣ ና እንጂ ችግር የለውም ግሮሰሪ። እንደውም አንድ ጊዜ የሆነ ሐሳብ እንትን ተብሎ ነበር፣ ጠፋ ታስሯል ምናምን ተብሎ እና አጋጣሚ ጓደኞች ነበሩና እንዴ እንዲህ ቼክ አድርጉልን ስንል የት መሰላችሁ? ቁጭ ብሎ የሆነ ካፌ ላይ ቁጭ ብሎ ተደብቆ ማለት ነው ቡና ይጠጣ ነበር። ሚዲያ ላይ ግን ታስሯል እየተባለ ነው። የንስሐ የክርስትና አባቶቻቸው ሌብነትን፣ ውሸትን ነው የሚያስተምሯቸው። አሁን ተመስገን የቱ ጋር በየትኛው ሰዓቱ መጽሐፍ ቅዱስ ያንብብ? ደምረው በየትኛው ሰዓቱ መጽሐፍ ቅዱስ ያንብብ? እንዲህ ወንጌል አማኝ እያለ እኮ ያነበበውን ነው አሁን እየተነገረ ያለው። እጁ ላይ መጽሐፍ ታይቶ አይታወቅም። ስለዚህ ሰው እየተጓዘ ያለው ከህይወት ወደ ሞት ነው እየሄደ ያለው። እንዲህ እጃቸውን እየወሰዱ ነው የሚወስዱ እንትን የሚሏቸው። እንደተጠመቁ የት ነው የሄዱት ስትሉ እንደተጠመቁ የሄዱት ጠጅ ቤት ነው። እንደተጠመቁ የት ነው የሄዱት? ቢራ ቤት ነው። እንደተጠመቁ ቤታቸው ምንድነው ተኪዞ የሚመጣው? የኔ ስጋ መብላት ሌላውን የሚያሰናክል ከሆነ ነው ስጋ መብላቴን ባቆምስ ነው ያለው አይደል ቅዱስ ጳውሎስ። ክርስትና በልክ መኖር ነው፣ በመጠን መኖር ነው። ክርስትና ክርስቶስን መምሰል ነው፣ ህይወት ነው። ሁሉም እኮ ሐዋርያት ማንን መሰሉ? ክርስቶስን መሰሉ። ሐዋርያት ያፈሯቸውስ ማንን መሰሉ? ክርስቶስን መሰሉ። ሁሉም እነ ጳውሎስ እኔ ክርስቶስን መስያለሁ እኔን መሰሉ ነው። መጀመሪያ ክርስቶስን መስሎ ነው እርሱ እኔን መሰሉ ያለው ጳውሎስ። እነዚህ ልጆች ማንን ይምሰሉሽ? እኔ ሰካራም እንደሆንኩ እኔን መሰሉ ነው የሚለው ክርስትና አባቶቻቸው። እና በጣም ከባድ ነው ይሄ የሚታየው ነገር ሁሉ የምንም ውጤት አይደለም። ይሄ የዝለት ነው። ይሄ ሁሉ እንዴ ከተማ ውስጥ ቁጭ ብሎ እኮ መጽሐፍ ቅዱስ አንብቦ ማያውቃል። ከተማ እየኖረ ቤቱ መጽሐፍ ቅዱስ አለ። መጽሐፍ ቅዱሱን ቅዠት መከላከያ የሚያደርግ አለ። መጽሐፍ ቅዱሱ ብቻ አይደለም፣ የተሳለ ቢላም ትራሱ ስር ይደብቃል። ቅዠት እያስቸገረኝ ነው ብሎ አያነበውም። የቢላው ዝገት መጽሐፍ ቅዱሱን አጥቁሮት ወይ መጨረሻ ላይ ተቦጫጭቆ መጽሐፍ ቅዱሱ አልቆ ወይም ያለቀ የነተበ መጽሐፍ ቅዱስ ከቢላ ጋር አንድ ላይ ሲቀመጥ የከረመ መጽሐፍ ቅዱስ ቤታቸው ታገኝ። ያነቡታል? አያነቡትም። ለምንድን ነው ማያነቡት ስትሉ ኬት ጀምረው ምንን ያንብቡ? እና አቡነ ኤርሚያስም የተናገሩት በጣም ትክክለኛ ነገር ነው። አንድ የሚጣል ነገር የለውም። አንድ የሚጣል ነገር የለውም። ሰብስበዋቸው ካህናቱንም ሲናገሩ የነበረው ይሄንን ነው። የአቋቋም መምህር፣ የዜማ መምህር ለምንድን ነው መጽሐፍ ቅዱስ የማያነበው?
ማን ነው መጽሐፍ ቅዱስን ለጉባኤ ቤት ተማሪዎች ብቻ ነው ያለው? በጣም እንደውም ይሄ ብቻ የተቆረጠ ነው። እንደውም ሙሉውን ብትሰሙት በጣም ነው የሚገርመው። ያልተማረ ካህን መጽሐፍ ቅዱስ ምንድነው? ዲያቆናት እንኳን ሲሾሙ ምን አይነት ይሁኑ ነው የተባለው? የሐዋርያት ሥራ እኮ ምዕራፍ 6 ላይ በጣም ቁጭ ብለዋል አይደል እንዴ? እውቀት ያላቸው በእውቀታቸው የተመሰከረላቸው ነው የሚለው። የተማሩ እኮ ነው የሚለው። በጎና መልካም ስነ ምግባር ያላቸው ነው የሚለው። አሁን ላይ ያሉ ዲያቆናት የት ነው ብለዋቸው? ግማሹን ቁማር ቤት ታገኙታላችሁ። ቁማር ሲጫወት ሲደባደብ ነው የምታገኙት። ግማሹ ሌላ ቦታ ነው፣ ግማሹ ሲጠጣ ነው የምታዩት። የት ነው የምታገኟቸው አሁን ላይ? ይሄ ከምን የመጣ ነው ሲባል አንድን መጽሐፍ ቅዱስን አለማወቅ። መስፈርቱ መጽሐፍ ቅዱስን ማወቅ ሳይሆን መስፈርቱ ውዳሴ ማርያምን መድገም ነው። ኢቨን ውዳሴ ማርያምን መድገም፣ ውዳሴ ማርያሙ ምን እንደሚል እንኳን አያውቁም። ስለምን እንደሚያወራ እንኳን ግን ዲያቆን ነው። በእነዚህ ውስጥ የሚፈራ ምዕመን እንዴት መጽሐፍ ቅዱስን ያውቃል ተብሎ ይታሰባል? በእነዚህ ውስጥ ከነዚህ ጋር የሚውል ምዕመን እንዴት ክርስቶስ ኢየሱስን ያውቃል ብሎ ሰው ኤክስፔክት ያደርጋል? የአደባባይ በዓላት ራሱ ኦብቪየስሊ ይታወቃል እኮ። ከምዕመኑ ጋር እንኳን አይቀላቀሉ። ሰብሰብ ቢሉና የሆነ የያዙት። በነገራችን ላይ አገልጋይ ማለት ባሪያ ማለት ነው። ከምዕመን በታች ተላላኪ ማለት ነው። እነሱሳ ድቁንናን እኮ መዘባበቻ፣ ክህነትን መዘባበቻ፣ የትዕቢት ጥግ። ኢቨን ኢፍ ሰውን ሁሉ እንደ ሰው የማይቆጥሩ ሰዎች አሉ። እኔ ዲያቆን ነኝ ቢያውቁበት እኮ አገልጋይ መሆን ማለት ተገልጋይ መሆን ማለት አይደለም። እንዲህ እንትን ነው። ይሄ ቫይስ ቨርስ ነው። አሁን ህዝቡ ሲያገለግላቸው እነሱ ቁጭ ብለው ነው የሚገለገሉት። አሁን ላይ ከነሱ ይልቅ ህዝቡ መጽሐፍ ቅዱስን ያውቃል። ምዕመኑ መጽሐፍ ቅዱስን ያውቃል ከነሱ ይልቅ። ምክንያቱም ዘመኑ እንደ ድሮ አይደል፣ እንደ አባቶቻችን አይደል። በዓል ይጠብቃል ወይ በሳምንት አንዴ ወይ ሆነ እንትን ጠብቆ ይመጣል ወይ ሆነ። ምዕመኑ የሚጠብቀው እነሱን ነው። መጽሐፍ ቅዱስ ከማያውቅ ዲያቆን ቅዳሴን ሰምቶ እንዴት ነው ክርስቶስን ሊያውቅ የሚችለው? አንድ ሰው እኮ ቅዳሴን ከማወቁ በፊት መጀመሪያ መጽሐፍ ቅዱስን ማወቅ ነው ያለበት። ከዜማ የሚቀድመው መጀመሪያ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ያላወቀ ሰው ምን ብሎ ነው የሚቀድሰው? ቅዳሴው ምን እንደሚል እንኳን አያውቁም። ደቫስት ሜጆሪቲው በነገራችን ላይ አምጥታችሁ እያስገባችሁ ብትጠይቋቸው አያውቁትም። ሸምድደውታል፣ አያውቁትም። መጽሐፍ ቅዱስ ገልጦ የማያውቅ ዲያቆን አለ። በእነዚህ ውስጥ የሚፈራ ምዕመን ምን አይነት ምዕመን እንዲሆን እንጠብቃለን እኛ ራሳችን? እነዚህ የሚያፈሯቸው ምዕመናን ምን አይነት ምዕመን? ያ ሀሌ ይበላል ያለ አይደል? ሀሌ ይበላል ሀሌ ባል እየጠበቀ ሰክሮ የሚጨፍር ክርስቶስ ተጠመቀ ብሎ እኮ አረቄ ጠጥቶ ሰክሮ እየጨፈረ እንትን የሚል ሰው እኮ ነው። ይሄን እንዴት ነው መጽሐፍ ቅዱስ ገብቶታል ብለህ አትስከር የሚለውን የእግዚአብሔርን ቃል እንትን ብሎ ጥምብዝ ብሎ ጠጥቶ ስክር ብሎ ያዙ ይልቀቁኝ ሲል ነው የምታዩት። እግዚአብሔር የእነዚህ ሰዎች ነፍስ አይገደውም ወይ? ስለ እነዚህ ሰዎችስ ክርስቶስ ኢየሱስ አልተሰቀለም ወይ? አልተሰቀለም ወይ? ምን ይላል መሰላችሁ? የሉቃስ ወንጌል ምዕራፍ 10 ላይ ሄዶ ገቡ በለው ሰላም ለእናንተ ይሁን። እምቢ ቢሏቸዋል ወደ ከተማቸው መሃል ውጡ አለ።
ትቢያችሁን የከተማቸውን ትቢያ አራግፉ ካላቸው በኋላ እንዲህ በሏቸው አለ። የክርስቶስ ኢየሱስ የእግዚአብሔር መንግስት ቀርቧል እና ንስሐ ግቡ በሏቸው። አንቀበለም ላሉት እኮ ነው። ወንጌል በዚህ ልክ ነው የተሰበከው። በዚህ ልክ ነው የሚሰበከው። ሐዋርያት ዋጋ የከፈሉባት ክርስትና፣ አባቶች ዋጋ የከፈሉባት ክርስትና ዛሬ ላይ ምን ላይ ደርሳለች? እየሞቱ ክርስቲያኖችን ያበዙ ነበረ። የአሁኖቹስ እየገደሉ ክርስቲያኖችን ያጠፋሉ። የአሁኖቹስ በነገራችን ላይ የዛኔ አሕዛብ ነገስታት ወይም አላውያን ኢአማንያን ነገስታት እያረዷቸው ነው። በዘይት እየቀቀሏቸው ነው። ከአናብስት ጋር እያታገሏቸው ነው። የአሁን ጊዜዎችስ እንደዚህ እየሞቱ እንኳን ብዙ ምዕመንን ያፈሩ ነበረ። የአሁኖቹስ ምን እያደረጉ ነው? የመጣውን ምዕመን እያረዱት ነው። በመጋዝ እየሰነጠቁት ነው። በፈላ ዘይት እየቀቀሉት ነው። ከዚህ የበለጠ እነዛ የሞቱት የቅድስና ሞት ነው። አሁን ላይ ህዝቡ እየሞተ ያለው ህዝቡ እየተገደለ ያለው የቅድስና ሞት አይደለም፣ የሞት ሞት ነው። ህዝቡን እንዲህ አይኑን በጨርቅ አስረው ወደ ሲኦል ቀጥታ እየመሩት ነው። ስለዚህ ይህ ህዝብ የክርስቶስ ኢየሱስ ወንጌል ያስፈልገዋል። ወንጌል ነው የሚያስፈልገው። አሁን ትውልዱ እንዲነቃ አይኑን መግለጥ ነው። ወንጌል አይንን መግለጥ ነው። ክርስቶስን እንዲያዩ ማድረግ ነው። የሁሉ ነገር ማዕከላቸው የአባቶች ኤርሊ ቸርች ፋዘርስ የምንላቸው ጭምር ማዕከላቸው ክርስቶስ ኢየሱስ ነው። ከኢየሱስ ውጪ ቶፒክ ኖሯቸው አያውቅም። ቶፒክ አንስተው አያውቁም። ዓለም አቀፍ ጉባኤ ቢሰበስቡ በኢየሱስ ዙሪያ፣ ቢሰብኩ በኢየሱስ ዙሪያ፣ መጽሐፍ ቢጽፉ በኢየሱስ ዙሪያ፣ ቢሞቱ በኢየሱስ፣ ሲኖሩ ስለ ኢየሱስ፣ ሞታቸው ሁሉ ክርስቶስ ኢየሱስን ነው የሚሰብከው። የአሁኖቹስ ኮምፔር አድርጉት፣ ኮምፔርን ኮንትራስት አድርጉት። አሁን የስብከት ማዕከሉ ኢየሱስ ነው። ኢየሱስ ነው ወይ? ሰው እየሞተ ያለው ስለ ኢየሱስ ብሎ ነው? ዋጋ እየከፈለ ያለው ስለ ኢየሱስ ብሎ ነው? እና ይህ ትውልድ፣ ይህ ጄኔሬሽን፣ ይህ ህዝብ ኢየሱስን የህይወቱ ማዕከል አድርጎ እንዲቀበለው እና ኢየሱስ ያሳየውን የወንጌል መንገድ እንዲሄድ ሁላችንም ኃላፊነት አለብን። ይሄንን ነው ምለው። እግዚአብሔር ይጠብቀን ሁላችንን በቤት ያኖረን። ቴንኪዩ ሰሙሻዬ። የእግዚአብሔር አምላክ አብስቶ ይባርክ፣ ጸጋ ይብዛለው እንደምነት። ያ በቃ ከዚህ ውጭ ሌላ ምንም ወንጌል አያስፈልግምና እግዚአብሔር አምላክ አብስቶ ይባርክ። ስለ ህዝቡ ግድ ይለናል። አዎ ወንድምነትም ግድ ስለሚለው ነው። ላይክ ኦልሞስት አሁን 11 ዓመት ይሆናል። 11 ዓመት 12 ዓመት አካባቢ በዚህ ጉዳይ ላይ በትጋት ሲያገለግል የነበረው እምነት ማለት ነው ግድ ስለሚለው ነው። እና ያ ግድ ይለናል እና ወንድምነት ሰሙዬ ተባረክ። እንዳልከውም ልክ ነው። የአባቶች የትኩረት አቅጣጫው ክርስቶስ ኢየሱስ ብቻ ነው። አቅጣጫቸው በጠቅላላ የስብከታቸው ማዕከል ክርስቶስ ኢየሱስ ነው። ቅድም እንዳልከው ጉባኤያት ቢሰበሰቡ በክርስቶስ ጉዳይ ነው። ኦኬ የሃይማኖት መግለጫ ባያወጡ በክርስቶስ ጉዳይ ነው። እኛ ደግሞ ያው እንደምታውቀው አባቶች ብለን በጣም የምናምነውና የምንቀበለው እና ሐዋርያ ጳውሎስን ነው። ሞር ከማንም በእነ ዮሐንስን ነው። በዚህ ጉዳይ ምን ተናገሩ? ምን አሉ? በመዳን ጉዳይ ሰው የሚድነው እንዴት ነው ብሎ አስተማሩ። ኦኬ ሰው የዘላለም ሕይወት የሚያገኘው ምን ቢያደርግ ነው ብሎ አሉ ብለን ነው የምንጠይቀውና የእነሱን ምላሽ ከነሱ ነው። ትምህርት ምንቀዳው፣ ህይወትም ልምምድ ምንቀዳው ከነሱ ነውና
በጠቅላላ የሚያደርሱን ኢየሱስ ጋር ነው። ወስደው ኢየሱስ ጋር ነው። ከዚያ ውጭ የለም እና ሰው የስብከት ማዕከላችን፣ የህይወት ማዕከላችን፣ የልምምድ ማዕከላችን፣ የሁሉ ነገራችን ኢየሱስ ብቻ ነው። እኛ ቤት ኮከቡ ኢየሱስ ነው፣ ሌላ የለም በቃ። እና ወደዚህ እውነት እንዲመጡ የመዳንን እውቀት እንዲያውቁ የማድረግ የሁላችንም ግዴታ ነው፣ ሸክማችንም ጭምር ነው። ያው እንግዲህ ከነሪምነት ጋር በተሻለ መጠን አብረናቸው እየቆምን እየሞከርን ነው። ግን ኤርሚነት በጣም በዚህ ጉዳይ ላይ ብዙ አገልግሏሉ፣ አሁንም ያገለግላሉ። እግዚአብሔር ደግሞ በጸጋ ያግዛችኋል። የእግዚአብሔር ጸጋ ይበዛላችኋል እናምናለን። በሮች ይከፈታሉ፣ ስ የወንጌል ማለት ነው። የቃሉ ደጆች ይከፈትላችኋል። ከእግዚአብሔር አምላክ በእነሱ በኩል አልፎ ደግሞ ብዙዎችን ከጨለማ ዓለም ይናጠቃል እና ጌታ ክብሩን ይውሰድ። ከምንም በላይ እኔ በጣም ነው ሀሴት ማድረገው። ስፔሻሊ ሰሙዬ አንተ በማገኝበት ጊዜ ሁሉ በቃ ጌታ ነው የማመሰግነው። በቅርቡ ራሱ ብዙ ሰዎች ወደ ጌታ መጥተዋል። ባለፈው ኤፍዬ ቤት እያወራሁ ነበር። 2 እህቶች በጌታ አምነዋል። በውስጥ የንስሐ ጸሎት ጸልየናል እና እንደዚህ ብዙ ነገሮች አሉ እና እኛ ወንጌል እንሰብካለን። አንዳንዶች ደግሞ ከዚያ ወገን ሆኖ ግን በእኛ ውስጥ ያሉ ብላስፈሚ ብለው ይላሉ። አንዳንዴ ደግሞ ንስሐ ስታስገቡ ኮንፌሽኑ ፉል አይደለም ማለት ሙሉ አይደለም ብሎ ይላሉ። እኛ ምን ቸገረን? እነሱ ጥሩ ሙሉ አይደለም፣ እኛ ግን ንስሐ እያስገባናቸው የእግዚአብሔርን ቃል እየሰበክን ወንጌሉን በኃይል እየተናገርን ብዙዎችን ከሲኦል እናጠቃለን ማለት ነውና እግዚአብሔር አምላክ የተመሰገነው። አንተ አንዱ እግዚአብሔር አምላክ ታረቁ ብለህ በእግዚአብሔር እንድትለምናቸው ማለት እንድትማለድ የማስታረቅን ቃል በውስጥ ያስቀመጠ ያበዛልህ ወንድማችንና ጌታ ክብሩን ይውሰድ። ሰሙዬ በጣም ነው የምንወድ፣ በጣም ነው የምናከብር፣ በጣም ማለት ነው። ይሄ ደግሞ ታውቃለህ በጣም እንደምወድ ከድሮም ነው የምወድ። እናንተ እኮ ከድሮም ነው የምንዋደደው ትላለህ፣ ግን እየቀጥሽ እንዴ ምን ነው? እኔም ኦርቶዶክስ በሆንኩ አልኩኝ እኮ ጥያቄ አለኝ ብል ከፊት ታደርጉኝ ነበር። ቅድም ኤርሚዬ ሁላችን ተናግረናል እንግዲህ ሲል እንዲህም መችን የተናገርኩ እያልኩ ነበር። በውስጥ የተወሰነ ነገር ሌለው በአንድ በጣም ጴጥሮስ ሊሰብክ ሲነሳ እኮ ሐዋርያቱ ቆሞ ተባብሯል። ስለዚህ የጴጥሮስ ንግግር የእርሱ ብቻ አይደለም፣ አብሮት ያሉ የሐዋርያቱም ንግግር ነው። እዚህ በኤርሚ ንግግር ውስጥ ሁላችንም አብረን ተባባሪዎች ነን። በሰሙ ንግግር ውስጥ ሁላችንም አብረን ተባባሪዎች ነን። በመሲ ንግግር ውስጥ ሁላችንም አብረን ተባባሪዎች ነን እና እኛ ጋር አንድ እንትን ያለን ለማለት ነው። እሺ ቀጥይ። እሺ ማለት እኔ ብዙ ነገር እየተማርኳለሁ። በተለይ እንደዚህ የኦርቶዶክስ ነገሮች ምንም ነገር ስለማላቅ መማሩ ደስ ይለኛል። ይሄ መዳን የሚለው ነገር በእኛ ቤት ማለት በኦርቶዶክስ ከሚለው ነገር ከመነሳት ይልቅ በእኛ ቤት ምናልባት አንዳንዶች ቁጭ ብለው የሚሰሙን ነገር ስላለ እኛ ቤት መዳን የምንለው በእምነት ነው። ምንድነው ሲባል እኛ ቤት በእምነት ነው። ከምንም በላይ ደግሞ የመጽሐፍ ቅዱስ የበላይነት በእኛ ቤት ውስጥ ስለሚታይ ወይ ደግሞ ስለሚያዝ መጽሐፍ ቅዱሳችን ምን ይላል አለን ወይ የምንለው ነገር ሲባል ገላትያ 2:16 ላይ ምን ይላል የእግዚአብሔር ቃል? ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ይላል ገላትያ 2:16። ሌላው ደግሞ ሮሜ 3:28 ላይ ምን ይለናል? ማንም ሰው ሕግን በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን ይለናል። ስለዚህ እኛነታችን ጽድቅ ወይ ደግሞ መዳን የምንድነው በምንድን ነው ሲባል በእምነት ነው። ይሄኛው እምነት ደግሞ ከየት ይመጣል ስንል የእግዚአብሔር ቃል እንደሚናገረን ሮሜ 10:17 ላይ እንትን ባፌ ነገር ስለሚለው ልሳሳት እችላለሁ፣ ታርሙኛላችሁ። እምነት ከመስማት ነው፣ መስማትም በማን ይላል? በእግዚአብሔር ቃል ነው ይላል።
ስለዚህ የእግዚአብሔር ቃል ደግሞ ምን ይለናል? ወንጌል ደግሞ ምን ይለናል ስንል ወንጌል ይሄ የምስራቹ ቃል ራሱ ስለ ኢየሱስ ክርስቶስ ይናገረናል። ኢየሱስ ክርስቶስ ደግሞ ማን ነው ብለን ስንል ጌታ ኢየሱስ ክርስቶስ ፈጣሪ ሰው ሆነ ወይ ደግሞ የባሪያን መልክ ያዘ እንላለን። ከቅድስት ድንግል ማርያም ተጸንሶ የተወለደው ፍጹም አምላክ ፍጹም ሰው የሆነው ከኃጢአት በስተቀር እንደኛ ምን የሆነው ሰው የሆነው ስለኔና ስለ እናንተ ኃጢአትና በደል ብሎ በመስቀል ላይ ስለኛ የሞተው ጌታ ኢየሱስ ክርስቶስ የተቀበረው ሞትን ድል አድርጎ በሶስተኛው ቀን የተነሳ ሐዋርያቶቹም እያዩት በደብረ ዘይት ተራራ ላይ ያረገ በአብ ቀኝ በግርማው በኩል የተቀመጠ ዳግም የሚመጣ የሚወስደን ሃሌሉያ በሱ በማመናችን የሚማልድልን እርሱ በእርሱ በማመናችን ምን እንላለን? እንድናለን። ኦኬ። በእርግጥ የወደቅንበት ማንነት ሳልሰራ ሳልደክም ሳለፋ አልጸድቅም አልድንም ልንል እንችላለን። እግዚአብሔር አንድ ጽድቅን አዘጋጅቶልናል። ማን የሚል? ጌታ ኢየሱስ ክርስቶስ። ስለዚህ በጣም አጥብቄ የምናገረው ነገር ይሄ የምንናገረው ወንጌል ልንጠነቀቅለትም ጭምር ይገባል። ባለቤት አለው። እየመጣ ካልቪን ሉተር ምናምን እያለን ብዙ አይነት ነገሮች ይሄ የቤተሰብ ምንድን ነው የሚባለው የቤተ ክርስቲያን አባቶችን በጣም እናከብራለን ወይ ደግሞ እንቀበላለን እንበል። በዛ ስም እየተመጣ ግን የራሳችንን ነገር ለመሰወር ይህን ነገር ልናደርግ አይገባም። ስናደርግም በጥንቃቄ ልንሄድ ያስፈልገናል። በዚህ እውነት በማመናችን እንድናለን እንጂ ልክ ይሄ ጽድቅ ግርዘት በመሰረቱ ለአይሁዶች ነው የተሰጠው፣ ለኢትዮጵያውያኖች አይደለም። እንዴ ድንገት ስለምትገረዙ ወይ ደግሞ ኢትዮጵያ አሁን ሌላ ሀገር ቢኬድ ብዙ ነገር እዛ ውስጥ ብቻ ልግባ እንጂ እንደዛ የምናደርገው ለመዳን ነው ካልን በጣም ስህተት ነው። ይሄኛው እምነት ብለን የምናስበው ነገር እንዴት አድርጌ ልግለጠው? ልክ ይሄ አዳነች አበቤ ቤት እየሰሩ ምናምን ነገር ለድሆች ሲሰጡ ሪባኑ እንዲበጠስ ሲል እምነት ከመስማት ነው የሚለውን ነገር እሱን ያዙልን። ቁልፉ ሲሰጣችሁ ግን ምንድነው? ሮሜ 3:28 እዚህ ይበላችሁ። ቤት ውስጥ የምትገቡበት ክርስቶስ ኢየሱስን ይዘን የምንገባበት እምነት ይባላል። ከዛ በኋላስ ቤት ውስጥ ከገባን ወዲህ ደግሞ ስርዓት የሚባለውን ነገር እንፈጽማለን። ያኛውም ጥምቀትን እንፈጽማለን፣ ቅዱስ ቁርባንን እንወስዳለን፣ እኛ እንጠመቃለን። ሞቱን በሚመስል ሞት እሱን ለመምሰል ትንሣኤውን በሚመስል ትንሣኤ ጥልቅ አድርገን ውሃ ውስጥ ገብተን እንወጣለን። አንረጭም ወይም ደግሞ ላችን ላይ አይፈስም። ስለዚህ የኛ ቤት እምነት እንደዛ ነው። ተመልሶ ደግሞ ለኦርቶዶክሳውያን ያለኝ ጥያቄ ምንድነው? ይሄ የውርስ ኃጢአት የሚባለው የአዳም ኃጢአት የለም ነው የሚሉት፣ ይሄ ድቀተ ነው ምናምን የሚሉት እኔ አላቅበትም። እነሱ ይቅርታ አለ ወይ የሚተላለፍ እሱ ጥያቄ በጣም ስለሚያስነሳ ማለት ነው። እና እንደሱ አይነት ነገር የለም ብለው የሚያምኑ ከሆነ ደግሞ ለምንስ ያስጠምቃሉ? ይሄ በ40 ቀን በ80 ቀን የሚባለው ነገር ማለት ነው። ሐዋርያት ሥራ ላይ እኮ 10 ሄደን ስንመለከት ይሄ የቆርኔሌዎስ ህፃናት ሊኖሩ ይችላሉ የሚለው ነገር ላይ ኦኬ፣ ህፃናት ሊኖሩ ይችላሉ እንደው እንቀበላችሁ። ኦኬ፣ የ80 ቀን ልጅ የ40 ቀን ልጅ ምን አይነት ባህሪ ያሳያል ብለን ደግሞ በጣም ማየት እኮ አለብን። ሊሰሙ ይችላሉ። አዎ ጆሮአቸው ሊሰማ ይችላል። ቁጥር 46 ላይ ሄደን እንመልከት። የ40 ቀንና የ80 ቀን ልጅ ማውራት ይችላል። እግዚአብሔር ማመስገን ይችላል። ይሄን ለነሱ ጠይቋቸው። ስለዚህ በጣም ለዛውም ልጆች የሚባለው በ5 ወር ወይ ደግሞ ከ5 ወር በላይ የሚያወጡት የተለያየ ሳውንዶች አሉ። ወይ ደግሞ የሆነ ነገር በሚሉበት ሰዓት የቋንቋ የመናገር ነገር ሊለምዱ ወይ ደግሞ እየጀመሩ ያሉበት ጊዜ ነው እንጂ የሚናገሩበት እግዚአብሔርን የሚያመሰግኑበት በዛ ሰዓት አይደለም። ተመልሶ ደግሞ ለመዳን ነው ብለው ከወሰዱ ከ40 ቀን በፊትስ ያለው ነገር ኦኬ፣ ከ80 ቀን በፊትስ ያለው ነገር ቅድም ራሱ ሜርሲዬ እያለችን ነበረ። ሴቶችንስ የማይገረዙት ግርዘት ምናምን እያለን በምንለው ሁኔታ ማለት ነው። ደግሞ በጥምቀት ብቻ ነው እንዴ ደህንነቱ? በቅዱስ ቁርባን ደህንነት አለ፣
ይሄ መጽሐፈ ሲራክ ላይ ምናምን ሄደን ስንመለከት አባቱን ያከበረ ኃጢአቱ ይሰረይለታል። ድነቱ ብዙ ነው። ድንጋይም የተሸከመ ይሄው የሚባሉት ነገሮች በጣም አጸያፊ የሚያሳፍሩ ነገሮች በዛም ይድናሉ ይባላል። ግን አንድ ነገር ማስተዋል ያለባችሁ የእግዚአብሔር ቃል እናንተ እጅ ውስጥ ያለው በካቶሊክ እጅ ውስጥ ያለው በእኛ እጅ ውስጥ ያለው ሶስቱም ቤተ እምነት የምናምንበት ምንድን ነው ሲባል መጽሐፍ ቅዱሳችሁ ላይ ሄዳችሁ ስታዩ በማመን ይላል። በማመን የሚል ነገር አለ እና በማመን እንጂ በሌላ ነገር አይደለም። ማርቆስ ራሱ እኮ ሄደን ብንመለከተው ማርቆስ ቁጥሩ እስከ 7 ነበረ ከዛን ወዲህ ምናምን የሚል ብዙ ነገር ስላለው ይቅር ወደዛኛው እንሄድ። ግን ይሄ ይበቃናል። እኔም እንግዲህ ትንሽ ጨምር ብዬ ነው። አመሰግናለሁ። ተባረክ። እንደዚህ ጀግና ጀግና እህቶች አሉኝ። እግዚአብሔር አምላክ ስለእናንተ የተመሰገነ ይሁን። ያ ቀደም ስለ እምነት ጉዳይ የተነሳ ምናምን ነገር ግሪኩ ይል ነበርና ይገርማል። እምነት በግሪኩ ኒዮቲክ ወይም ደግሞ ፔስቲስ ይባላል። በመንፈሳዊ ደግሞ ኮይኔ ይባላል። ስለዚህ ምንም ለውጥ የለውም። እምነት መተማመን፣ መታመን፣ ታማኝነት የሚል ነገር ነው በውስጡ የያዘ። ስለዚህ እምነት ዶግማ ሲል የነበረው እምነት የሚለውን ፍቺ ራሱ በትክክል የገባው ሰው ስላይደለ ነው። እና አንዳንድ ጊዜ ሰዎች ትንሽ ከሰዎች የሆነች እንደው ደህናውን ነገር ሰዎች ኮፒ ቢያደርጉ አሪፍ ነው። ግሪክ ስለተባለ ወይም ደግሞ እኔ ግሪክ ከኦሮምኛ ቋንቋ የተለየ ነገር የለውም። ግሪክ ከወላይትኛ ቋንቋ የተለየ ነገር የለውም። በእርግጥ እናት ቋንቋ ነው ለመጽሐፍ ቅዱሱ በተለይ ለአዲስ ኪዳኑ ማለት ነው። ግን አንዳንድ ጊዜ ቋንቋ የራሱ የሆነ ፍቺ አለው። ያ ፍቺ ግን በቀጥታ መጥቶ አስተምሮ መሆን ይችላል ማለት ግን አይደለም። እና አንዷን ነገር ተወስዶ እንደው ትንሽ እንትን ለማለት ባይሞከር ቅድም እንዳለውም ጣቱን ያዘው ሰውዬ የነፍስ አባቱን ያልከኝ ያ እንደሱ ምናምን ነገር አለ። በርግጥ ጌታ ያመጣዋል። እሺ ለማንኛውም ጌታ ቢፈቅድና ብሎ ደግሞ ወንድምነት እኔ ባትሪ ያለቀብኝ ከቤት ወጣሁ። ቻርጀሬን ረስቸው መጣ። እኔ በዚህ ልለያችሁ ነው። ተባረኩ፣ ጸጋ ይብዛላችሁ። ቴንክ ዩ ገኒ፣ ሜርሲ መሲ፣ ሰሙሻ፣ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። እንገናኛለን ወይ ቻርጅ ካረኩ ከቆያችሁ እንገናኛለን። ቻርጅ ካረኩ በኋላ ዳንኤም ለከፍቶ ዳኒ ጋር ሁላችን እንሰበሰባለን። እዛ እንሄዳለን ዳኒ ጋር። ስለዚህ ተባረኩ። እግዚአብሔር አምላክ አብሶ ይባርካችሁ። ግን አንደኛው ነገረ ድነቷ የኦርቶዶክስ ፈጽሞ ከሐዋርያት አስተምሮ ጋር የሚገናኝ አይደለም። ሐዋርያቱ በኦርቶዶክስ አይነት አስተምሮ አላለፉም። በአጭር አማርኛ አላለፉም። በኦርቶዶክስ ውስጥ ያሉት የነገረ ድነት አስተምሮች በጣም ብዙዎች ናቸው። የመዳን መንገዶች እጅግ ግልፍ እንደሆኑ ይታወቃል። አንድ ብቻ መጽሐፍ መምዘዝ ነው ያስፈልገው። መርጬ ለምሳሌ መርጬ ብድግ አድርጌ ብቻ ማምጣት ነው የሚጠበቅብኝ። የኦርቶዶክስ ነገረ ድነቷ ፈጽሞ ሐዋርያዊ ላለመሆኑ ማለት ነው። አንድ መጽሐፍ ብቻ ነው የሚያስፈልገው። ከዛ በሁለት ጥቅስ የሚዘርር ነገረ ድነት አስተምሮ ያላቸው ኢቭን እንኳን ሌላውን ባነካ ምንም አያስፈልግም አንነካም ብለን መጽሐፉ ላይ ብቻ ያለው ለምሳሌ የአዕማደ ምስጢራቶች ውስጥ ከተቀመጡ እነኚህ የነገረ ድነት እንትኖች ናቸው የተንጠለጡትን ነገር እንኳን አንሰን ብናወራ ጥምቀትና ቁርባንን ብቻ እንኳን ብናነሳ የኦርቶዶክስ የነገረ ድነት አስተምሮ ገለባ ነው፣ ፉርሽ ነው። ተው ገድላት፣ ድርሳናት፣ ታምራቶችን ምናምን ነገር ተው። እነዚህ ቃል ኪዳን በተገባላቸው ሰዎች በኩል ስለሚያገኙት ድነት ተው። ሰው ከሞት በኋላ ገሃነመ እሳት ተኮንኖ ወርዶ ሲያብቁ በማርያም በኩል ስለሚሉት ጉዳይ በጣም ብዙ ነገር ማንሳት እንችላለን። እዚህ ያላቸው እህቶቼ ወንድሞቼ ከኦርቶዶክሳውያን ጋር ለማውራት እውነቴን ነው የምላችሁ ምንም እንዳትፈሩ ማለት ምንድን ነው? ሲጀመር እናንተ ጋር ያለው እግዚአብሔር ቃል ነው። በእግዚአብሔር ቃል ነው የምትሞግቱት። በሐዋርያ ትምህርት ነው የምትሞግቷቸው። ከእነሱ ግን ሁለት ብቻ መዞ መግባት ነው የሚጠበቅባችሁ። ከዛ ሄዶ ገድላት፣ ድርሳናት ጥሩ ነው በቃ እንደው መጽሐፍ ቅዱስ ላይ ብቻ ነው ይላሉ። መጽሐፍ ቅዱስ ብቻ እኛ ነው የምናምነው።
መጽሐፍ ቅዱስ ብቻ እኛን የምናምነው መጽሐፍ ቅዱስን ብቻ ብለን የተቀበልነው እኛ ክርስቲያኖች የክርስቶስ ተከታይ ነን። የጌታ ቤተ ክርስቲያን በሆነችው አባል የሆንን እኛ ወንጌል አማኞች ብቻ ነን። መጽሐፍ ቅዱስ ብቻ የሚለውን ነገር የምናምነው የምንቀበለው የመጨረሻ ባለስልጣን ኦኬ የእግዚአብሔር ቃል በመንፈስ ቅዱስ ኢንስፓየር የሆነው የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ብለን ቅድም እንኳን በተነሳው ለምሳሌ በጥምቀት ጉዳይ እንኳን በኦርቶዶክስ ተዋሕዶ ማርቆስ 16 ላይ ያመነ የተጠመቀም ይድናል ያላመነ ይፈረድበታል ብሎ የሚሆን ያመነ የተጠመቀም ይድናል ያላመነ ያልተጠመቀም ይፈረድበታል ብላ ኦርቶዶክስ ተዋሕዶ ቤተ እምነት በግልጽ የጻፈችው እኮ ነው። በነገራችን ላይ በእግዚአብሔር ቃል ጨምራ ማለት ነው። የእግዚአብሔር ቃል የሚለው ያመነ የተጠመቀም ይድናል ያላመነ ይፈረድበታል። ፍርዱን ያስቀምጠው ከእምነቱ ጋር ሰው ባለማመኑ እንደሚፈረድ ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ይናገራል። ግልጽ ነው አይደል? ግልጽ ነው። ፍርዱም ይሄ ነው ብሎ ደግሞ እዛው ይዘረዝራል። በጣም ግልጽ ነው። በነገራችን ላይ ሰው ኦርቶዶክስ ተዋሕዶ ቤተ እምነት ጥምቀትን የሚያድን አድርጋ ኢየሱስ ክርስቶስን የመስቀሉን ስራ በእርሱ በኩል በማመን ስለሚገኘው የዘላለም ሕይወት ጥምቀት ካልተጨመረበት በስተቀር ብላ የምታምነው ኦርቶዶክስ ተዋሕዶ በእግዚአብሔር ቃል ጨምራለች። የተጠመቀም ያልተጠመቀም ብላ ማለት ነው። የተጠመቀ ከዛ ደግሞ ያላመነ ይፈረድበታል። ኖ ያላመነ ያልተጠመቀም ብላ ጨምራበታል። ኦኬ ፋይን። እሺ አሁን ደግሞ ያመነ የተጠመቀ ይድናል አላችሁ። ያላመነ ሰው ደግሞ ለመዳን መጠመቅ አለበታል። በገድለ ዘርዓ ብሩክ ግን ያልተጠመቀ ነው የሚለው በአብ በወልድ በመንፈስ ቅዱስ ስም ያልተጠመቀ እሺ ቁርባን ያልወሰደ ወይም ደግሞ ስጋና ደሙን ያልወሰደ ከኃጢአተኛ ወገን የሆነ የዘርዓ ብሩክ ስም በሚጠራበት ስፍራ የተቀበረ ይድናል ትላለች። ለምሳሌ እንዴ በጣም ሼም ነው። ያመነ ግን ያልተጠመቀ አይድንም ትላለች። ሰው ለማመን መጠመቅ አለበት ቁርባን መውሰድ ትላለች። ከዚያ ደግሞ በድርሳኖቿ ደግሞ በገድላቶቿ ደግሞ በሆነ ሰውዬ በኩል ይህን ነገር ባያደርግም ኦኬ ይድናል ትላለች። ማለት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ቤተ እምነት ነገረ ድነቷ ልንገራችሁ የተረገመ ነው። የተረገመ ነው። ሐዋርያ ጳውሎስ እኛን ብንሆን ብሎ ራሱን የከተተ የሀሳብ ለውጥ አድርገን እንኳን ብንመጣ አትቀበሉም ብሎ የዘጋውን ጉዳይ ያውም በጸጋው ላይ ሕግን ስለጨመሩበት ብቻ መገረዝን ስለጨመሩበት መገረዝ አስፈላጊ ነው ብሎ ስላሉ እንግዲያውስ መገረዙ ካስፈለገ ከጸጋ ወድቃችኋል አላቸው። በቃ አለቀ። ስለዚህ ያዳነን እምነታችን ነው። አብርሃም አመነ ጽድቅ ሆኖ ተቆጠረለት።